ወንጀልና ችሎት አቃቤ ሕግ የተከሳሽ ጠበቃ ወንጀልና ችሎት የወንጀል ምንነትና የወንጀል ህጎችን በዝርዝር የሚመለከት የሬዲዮ ፕሮግራም ነው። ዘወትር ቅዳሜ ከ10 ሰዓት ከ40 ጀምሮ በፋና ሚዲያ ኮርፖሬሽን FM 105.3 ላይ ይደመጣል። ወንጀልና ችሎት በአውሮፓ ህብረት የገንዘብ ድጋፍ የፌዴራል ጠቅላይ ፍርድ ቤት የወንጀል ፍትህ ስርዓት ማሻሻያ ፕሮግራም ከፋና ሚዲያ ኮርፖሬሽን ጋር በመተባበር የሚያቀርቡት ሳምንታዊ ፕሮግራም ነው። ወንጀልና ችሎት። ችሎቱ ተሰይሟል። ብርበራና ፍተሻ በዓለም አቀፍ የህግ ታሪክ ውስጥ የግለሰቦች የግላዊነት መብት ከህገ መንግስት ወይም ከፖሊስ ስልጣን ጋር ለማጣጣም ብዙ ውጣ ውረዶችን አልፎ እንደመጣ ይታያል። በዓለም አቀፍ የብርበራና የፍተሻ ህጎችን ወሳኝ ታሪካዊ ክስተቶች ስንመለከት የፍርድ ቤት ውሳኔዎችም አሉ። የአሜሪካ አብዮት እንዲቀጣጠል ካደረጉት ምክንያቶች አንዱ የእንግሊዝ ወታደሮች ያደርጉት የነበረው ያልተገደበ ፍተሻ ነበር። ታሪኩ እንግሊዝ በአሜሪካ ቅኝ ግዛቶች ውስጥ የኮንትሮባንድ ንግድን ለመቆጣጠር ሪትን ኦፍ አሲስታንስ የተባለ ያልተገደበ ስልጣን ለወታደሮቿ ሰጠች። ወታደሮችም የፈለጉትን ቤት፣ የፈለጉትን ሱቅና መርከብ ያለምንም ልዩ ምክንያት መበርበር ይችሉ ነበር። ውጤቱ ግን ህዝቡን ስላስቆጣ አሜሪካ ነጻነቷን ካገኘች በኋላ እንደ አውሮፓውያኑ አቆጣጠር በ1791 ከምክንያት አልባ ፍተሻና ብርበራ የመጠበቅ መብትን የሚያረጋግጠውን አራተኛውን የህገ መንግስት ማሻሻያ አጸደቀች። ይህ ዛሬ ለብዙ ሀገራት ህገ መንግስት ኢትዮጵያን ጨምሮ መነሻ ሆኗል። ቀጥሎም የሰው መብት አዋጅን በተመለከተ በ1948 ከሁለተኛው ዓለም ጦርነት በኋላ የተባበሩት መንግስታት ድርጅት ሲቋቋም ግላዊነትን እንደ ዓለም አቀፍ ሰብአዊ መብት እውቅና ሰጠ። አንቀጽ 12 ማንም ሰው በግል ህይወቱ፣ በቤተሰቡ፣ በቤቱ ወይም በደብዳቤዎቹ ላይ ጣልቃ ገብነት አይደረግበትም በማለት ደንግጓል። ይህ ዓለም አቀፍ ስምምነት መንግስታት ዜጎቻቸውን ያለ ፍርድ ቤት ትዕዛዝ እንዳይበረበሩ ገደብ ይጥላል። ሰላም ጤና ይስጥልን አድማጮች፣ የዕለቱ የወንጀልና ችሎት መሰናዶ ነው። ርዕሳችን በኢትዮጵያ የወንጀል ህግ ብርበራና ፍተሻ እንዴት ይታያል እናስደምጣችኋለን። በኢትዮጵያ የህግ ስርዓት ውስጥ ብርበራና ፍተሻን በተመለከተ ከተቀመጡ ድንጋጌዎች መካከል ወንጀልን ለመከላከል ሲባል በግለሰብ በመኖሪያ ስፍራዎች ላይ የሚደረግ ብርበራ የግል ህይወት የመከበርና የመጠበቅ መብት ከሚገድቡ ሁኔታዎች አንዱ ነው። ይህም በዓለም አቀፍ ህጎችና በሀገራችን ህገ መንግስት በሌሎችም ህጎች ተደንግጎ ይገኛል። ከዚህም ውስጥ የወንጀል ስነ ስርዓት ህጉ የሽብር ወንጀልን ለመከላከልና ለመቆጣጠር የወጣው አዋጅ ቁጥር 1176 ህዝባር 2016 እና በሌሎች ህጎች ላይ ብርበራ የሚደረግባቸውን ሁኔታዎች በመዘርዘር ያስቀምጣል። አበበ ጌታውን እባላለሁኝ። በፍትህ ሚኒስቴር የንቃተ ህግ ትምህርትና ስልጠና ዳይሬክቶሬት ከፍተኛ አቃቢ ህግ። ብርበራ ወንጀል ከተፈጸመ በኋላ ወንጀል የተፈጸመበትን ነገር ሊሆን ይችላል ወይም ደግሞ ገና ወንጀል ሊፈጸም የሚችልን ነገር ግዙፋ የሆነ ቃል ለመያዝ ወይም ደግሞ ለማግኘት የሚደረግ ለፍተሻ የአካላዊ ሊሆን ይችላል፣ ቤት ውስጥ ሊሆን ይችላል፣ ግቢ ሊሆን ይችላል፣ አንድ አካባቢ ሊሆን ይችላል። እዛ ቦታ ላይ የተፈጸመበት ነገር ካለ ወይም ደግሞ ወንጀል ሊፈጸም እንደሆነ ሲጠረጠር ያንን እቃ መፈተሽ፣ ያንን እቃ ማየት ማለት ነው ብርበራ ማለት ነው። ብርበራ የሚደረገው በዘፈቀደ ሳይሆን በቅድሚያ ወንጀል ከተሰራ ወይም ወንጀል ተሰርቷል ብሎ በተጠረጠረ ጉዳይ ግዙፍነት ያላቸው ማስረጃዎችን ፍለጋ ነው። ብርበራ በተሽከርካሪ፣ በቤት ውስጥ ወይም በግቢ ውስጥ ሊደረግም ይችላል። አንድ ግለሰብ ወይም ቡድን ላይ ብርበራ የሚካሄደው ግለሰቡ በወንጀል ተከሶ ወይም ተጠርጥሮ አሊያም ለወንጀል ተግባር ማቀዱ በተደረሰበት ጊዜ እንደሆነ በወንጀል ስነ ስርዓት ህጉ ላይ ተደንግጎ ይገኛል። ብዙ ምሁራንም አንዳንድ ሰዎችም ብርበራ የግል ነጻነትን፣ የህይወት ነጻነትን የሚጋፋ ነው የሚል ነገር አለ። ነገር ግን ለብርበራ መነሻ የሚሆነው ዞሮ ዞሮ በየትኛውም አይነት መንገድ ብርበራ የሚደረገው ወንጀል ከተፈጸመና ወንጀል ሊፈጸም እንደሆነ ካሰበ ብቻ ነው እንጂ በሌላ ሁኔታ ብርበራ አይደረግም ማለት ነው።
ስለዚህ እንግዲህ ህጋዊነቱን ስንመለከት የብርበራ መነሻ የሚሆነው አንድም ዓለም አቀፍ ህጎችና በተለይ ህገ መንግስታችን በ1987 እንደ ኢትዮጵያን አቆጣጠር በወጣው ህገ መንግስት ላይ በኢፌዴሪ ህገ መንግስት ላይ በተለይ በአንቀጽ 26 ስለ ግል ነጻነት ሲያወራ የግል ነጻነት የሚገደብባቸው ምክንያቶች አንዱ ብርበራ ነው። ብርበራ አካላዊ ፍተሻ ሊሆን ይችላል፣ ግቢ ፍተሻ ሊሆን ይችላል ማለት ነው። ስለዚህ በዋናነት ወንጀል ሲፈጸም ያን ይደረጋል። ከዛ በኋላ ስንቀጥል ደግሞ በወንጀል ስነ ስርዓት ህጋችን በተለይ በአንቀጽ 32 እና 33 ላይ የብርበራ ትዕዛዝ የምንለው በፍርድ ቤት የሚሰጥ እንዲሁም ደግሞ በፖሊስ በራሱ ተነሳሽነት የሚደረግ ፍተሻ አለ ማለት ነው። ስለዚህ መነሻ የሚሆነን አንድም ህገ መንግስት ነው። ሁለተኛ ደግሞ የወንጀለኛ መቅጫ ስነ ስርዓት ህግ አንቀጽ 32 እና 33 ላይ ስለ ብርበራ የሚያወሩ ስላለ ያን ነው የህጋዊ መነሻው ማለት ነው። ሌላው በሀገራችን ህግ መሰረት ብርበራ በሁለት መንገድ ሊፈጸም ይችላል። በወንጀል ስነ ስርዓት ህጉ አንቀጽ 32 እና 33 ላይ የተገለጹ ሲሆን በፍርድ ቤት ትዕዛዝና ያለ ፍርድ ቤት ትዕዛዝ ሊከናወን ይችላል። ስፔሲፊክ የምንለው ወይም ደግሞ አጠቃላይ ብርበራና እንዲሁም ደግሞ የውስን ብርበራ ብለን ልንከፍለው እንችላለን ማለት ነው። እንግዲህ አጠቃላይ ብርበራ ስንል በአንድ ግቢ ውስጥ በአንድ ቦታ ላይ ያለን ለምሳሌ ወንጀል በተለይ ከዚህ ከሽብር አሁን በእኛ ህግ ለምሳሌ ከሽብር ጋር በተገናኘ ከአንድ አካባቢ ላይ የሆነ ወንጀል ሊፈጸም ይችላል ወይ ሽብር ሊፈጸም ይችላል ተብሎ ከታሰበ ጠቅላላ የሆነ ፍተሻ የሚደረግበት ሁኔታ አለ። እዛ ብርበራ ላይ የሚገኙ ማቴሪያሎች ይኖራሉ፣ ወንጀል ሊሰራባቸው የሚችሉ እንደዚህ አይነት ፍተሻዎች ሊደረግ ይችላል። እንዲሁም ደግሞ አሁን ምናልባት ህገወጥ የሰዎች ዝውውርን በተመለከተ በወጣው እንዲሁም በህገወጥ መንገድ ሰዎችን ድንበር ማሻገርና በሰው መነገድ አዋጅ እንዲሁ በ1178/2012 ላይ እዛ ላይም እንደዚሁ በተመሳሳይ መንገድ እንደዚህ አይነት ወንጀሎች ሊፈጸሙ ከሆነ ፖሊስ እንደዚህ ፍተሻ የሚያደርግበት ሁኔታ አለ ማለት ነው። ስለዚህ ይሄ እንዳለ ጠቅላላ ፍተሻ ለምንለው ስፔሲፊክ ብለን እንደዚህ ብለን አናስቀምጥም። ስፔሲፊክ ደግሞ የምንላቸው ወይም ደግሞ ውስን ብርበራ የምንለው ሁለተኛው ምንድነው? አንድ ወንጀል የተፈጸመ ተግባር ለምሳሌ የሆነ መሳሪያ ሊሆን ይችላል፣ የጦር መሳሪያ ሊሆን ይችላል፣ ሌላም ተራ የሆነ መሳሪያ ይችላል፣ ሰነድ ሊሆን ይችላል፣ ኦር በስልክ ንግግር ሊሆን ይችላል። ብቻ እንደዚህ አይነት ነገሮችን ገሌ የተባለ ግለሰብ እንደዚህ አይነት ወንጀል ሊፈጽም ስለሆነ ወይም ደግሞ እንደዚህ አይነት ወንጀል የፈጸመ ስለሆነ ወንጀል የፈጸመበትን ወንጀል ለመፈጸም የተጠቀመበት መሳሪያ ቤቱ ወይ እንደዚህ ቦታ ላይ ስለሚገኝ ያችን ቦታ በብርበራ እንዳመጣ ፍቃድ ይሰጠኝ ብሎ ፖሊስ ይጠይቅ። በልዩ ሁኔታ በውስንነት ያችን ዕቃ ብቻ ለምሳሌ ሽጉጥ ከሆነ ሽጉጧን ወይም ደግሞ ስለታማ ነገር ከሆነ ደግሞ ስለታማ ነገሯን ብቻ ፈትሾ ለመውሰድ ኦር ህገወጥ ገንዘብ ካለ ደግሞ ያንን ብቻ ቤት ውስጥ ይችን በመጥቀስ ውስን እንለዋለን ማለት ነው። ስለዚህ ፖሊስ ፍተሻ ሲያደርግ ያንን የተጠቀሰውን ስፔሲፊካሊ እንደዚህ ብሎ በዝርዝር ያስቀመጠውን ብቻ የሚደረግበት ነው ውስን የምንለው ማለት ነው። በብርበራ ወቅት ሊደረግ የሚገባ ጥንቃቄ እንዳለም ተቀምጧል። ከተፈቀደለት ሰውና ቦታ ውጪ ተበርብሮ የተገኘ መረጃ ከመርዛማ ዛፍ ላይ የተገኘ ጣፋጭ ፍሬ ይሉታል። ይሄውም የተገኘው ማስረጃ ከድርጊቱ ጋር ግንኙነት ያለው ሆኖ እንኳን ቢገኝ ከህግ ውጪ የተገኘ ማስረጃ ህጋዊ ማስረጃ ስለማይሆን በፍርድ ቤት ውድቅ ይደረጋል። ብርበራ ያው በዋናነት በፍርድ ቤት ትዕዛዝ ነው የሚሰጠው። ፍርድ ቤት ትዕዛዝ ሲሰጥ ነው ብርበራ የሚደረገው ማለት ነው። በልዩ ሁኔታ ግን ያለ ፍርድ ቤት ትዕዛዝ ብርበራ የሚደረግባቸው ሁኔታዎች አሉ። የመጀመሪያው ምንድነው? በወንጀለኛ መቅጫ ስነ ስርዓት ህግ ቁጥር 33 ላይ እንደተቀመጠው አንደኛ እጅ ከፍንጅ ወንጀል ተፈጽሞ ለምሳሌ የተሮጠ እጅ ከፍንጅ የፈጸመ ወንጀል የሆነ ቦታ ላይ ገብቶ ከሆነ ያንን የፈጸመበትን ነገር እዛ ቦታ አስቀምጦት ከሆነ እጅ ከፍንጅ ከተያዘ ያንን መሰረት ያደረገ ብርበራ ሊደረግ ይችላል። ሁለተኛ ደግሞ ከ3 ዓመት በላይ የሚያስቀጣ የወንጀል ድርጊት ተፈጽሞ ከሆነና እንዲሁም ደግሞ ገና ሊፈጸም ጥቆማ ተሰጥቶ ከሆነ እንደዚህ አይነት ወንጀል ሊሰራ እንደዚህ አይነት ማቴሪያሎች እንደዚህ አይነት ዝግጅቶች እየተደረጉ ነው፣ ስለዚህ ጥንቃቄ ሊደረግ ይገባል የሚል አይነት ጥቆማ ከደረሰው ፖሊስ ያንን መሰረት በማድረግ ሄዶ ፍተሻ ሊያደርግ ይችላል ማለት ነው። ስለዚህ መሰረታዊ የሆነ የፍርድ ቤት ማዘዣ መያዝ አለበት። እነዚህን ካደረገ በኋላ ግን ሪፖርት የግድ ለፍርድ ቤቱ መቅረብ መቻል እንዳለበት ተደንግጎ ይገኛል ማለት ነው። በተመሳሳይ መንገድ አሁን ለምሳሌ በሽብር አዋጁና በሰው መነገድና ህገወጥ ሰዎች ዝውውርን በተመለከተ ደግሞ እዛ ላይ የተቀመጡ ድንገታዊ የሆኑ በጣም የፍርድ ቤት ሄዶ ማስፈቀድ የማይቻልባቸው ሁኔታዎች በተከሰቱ ጊዜ ብርበራ ሊደረግ እንደሚችል ብርበራ ሲደረግ ምንድነው የተገኙ ማቴሪያሎች የተገኙ ነገሮች በሙሉ ተመዝግበውና ተይዘው የተገኘበት ሰው ሊፈርምበት እንዲሁም ወይም ደግሞ ገለልተኛ ሰው ከተገኘም ያ የተገኘው ንብረት ምን እንደሆነ አይቶ ተነቦለት ሊፈርም ይገባል ብሎ የተቀመጣል። ያንን ያደረገ በኋላ ለምሳሌ በህገወጥ በሰዎች ዝውውር ላይ በ72 ሰዓት ውስጥ ለፍርድ ቤት ሪፖርት ማቅረብ አለበት፣ እንዲሁም አቃቢ ህግ ማወቅ አለበት ይላል። በሙስና ላይ ደግሞ በተመሳሳይ መንገድ በ48 እንደዚህ በልዩ ፍቃድ ማድረግ እንዳለበት የሙስና አዋጁም እንዲሁም ደግሞ በህገወጥ በሰዎች ዝውውር ላይ የተደነገገበት ሁኔታ አለ ማለት ነው።
ስለዚህ እነዚህ ነገሮች ሲፈጸሙ ምን አይነት ጥንቃቄ መደረግ አለበት የሚለውን ነገር ስንመለከት አንደኛ የግል ነጻነትን በተመለከተ ለምሳሌ ፍተሻዎች ሲደረጉ ተመሳሳይ ጾታ መሆን መቻል አለበት። ሁለተኛ ደግሞ በተለይ በጣም አስገዳጅና ግዴታ ካልሆነ በስተቀር ከጠዋቱ 12 ሰዓት እስከ ምሽቱ 12 ሰዓት ድረስ ብቻ ነው ፍተሻ በተለይ የቤት ብርበራ ሊደረግ የሚችል። በልዩ ሁኔታ ከዛ ውጭ ባለበት ሁኔታ ሊደረግ ይችላል ማለት ነው። ስለዚህ እነዚህ በሚደረጉበት ጊዜ ጥንቃቄ ሊደረግ ይገባል። በተለይ ነጻነትን የሚያውቁ ነገሮች መደረግ የለበትም ነው። በልዩ ሁኔታ የምንላቸውም ለምሳሌ የሽብርም ሆነ እንዲሁም ህገወጥ የሰዎች ዝውውር ጋር በተገናኘም የበላይ አካል በተለይ በህገወጥ የሰዎች ዝውውር ላይ ወይም በሽብር ላይ ምንድነው የፖሊስ ኮሚሽን ዳይሬክተር ሊፈቅድ ይገባል ይላል። ያችን ፍቃድ ይዞ መገኘት መቻል አለበት። ስለዚህ እነዚህ ነገሮች ይዞ ማሳየት መቻል አለበት ብርበራ ለሚደረግበት ሰው ማለት ነው። ግለሰብ በስም ነው። አሁን መጀመሪያ ከታወቀ እንዳልኩሽ አንድ ኤሪያ ላይ አሁን በሽብርና በዚህ በህገወጥ የሰዎች ዝውውር ላይ አንድ አካባቢን ሙሉ ፍተሻ ሊሆን ይችላል። በዛን ጊዜ እገሌ የሚል ስፔሲፊክ ስያሜ ምናምን ላይመጣ ይችላል። በሰው ስም ላይመጣ ይችላል። ተራ የሆኑ ወንጀሎች ተፈጽመው ከሆነ ግን ለምሳሌ አንዳንዴ ወንጀለኞች ሲያዙ ምን ያደርጋሉ? እንደዚህ አይነት ማቴሪያል እንደዚህ አይነት የተፈጸመውን ስርቆት ተፈጽመው ከሆነ እንደዚህ የመሳሰሉ የገንዘብ ሌሎች በጣም ብዙ አይነት ወንጀሎች አሉ። እነዛን እቃዎች የተሰረቁትን እነገሌ ጋር ወይም እገሌ ቦታ ላይ ግቢ ውስጥ ያስቀመጥኩት እገሌ የተባለ ቦታ ላይ ነው ብሎ ሊጠቁም ይችላል፣ ሊመራ ይችላል። በዚህም ጊዜ ፖሊስ የፍርድ ቤት ማዘዣ ይዞ እዚህ ቦታ ላይ እንደዚህ ወንጀሉ እዚህ ቦታ ላይ ቃል ያለ ስለሆነ ፍቃድ ይሰጠኝ ብሎ ፍርድ ቤት ጠይቃል። የፍርድ ቤት ፍቃዱን ይዞ ሄዶ እዛ ቦታ ላይ ይሄድና ፍተሻ ያደርጋል ማለት ነው። ስለዚህ በዚህን ጊዜ ነዋሪዎች ያን የፍቃድ ወረቀት ካዩ በኋላ ማስገባት የግድ ነው። ምክንያቱም ፍቃድ ስላለው ማለት ነው። ከዛ ውጭ ምናልባት በጣም አስቸኳይ ከሆነ ያለ ፍርድ ቤት ትዕዛዝ ሊሄድ ስለሚችል ያንንም ፖሊስነቱ ማንነቱን ካረጋገጡ በኋላ የሚፈልገውን ነገር ጠይቀው እንደዚህ አይነት ነገር ነው ከተባለ ያችን ይዞ እናፈትሽ ብሎ ከዛ በኋላ ግን ሄዶ እንደዚህ አይነት ነገር ፍተሻ ተደርጓል ትክክል ነው ብሎ ደግሞ ሰው ማረጋገጥ መቻል አለበት እንጂ እምቢተኝነት ምናልባት ተመጣጣኝ የሆነ የኃይል እርምጃ በመውሰድ ፍተሻ ሊያደርግ ይችላል ብሎ ፍቃድ ስለሰጠው ፖሊስ እምቢተኛውን አስሮ ወይ የሰው ገለል አድርጎ ፍተሻ ሊያደርግ ይችላል ማለት ነው። ስለዚህ ማህበረሰቡ እንደዚህ አይነት ነገር ሲመጣ ፍተሻ ሲሆን በትክክል ምንድነው የሚፈተሸው ምንድነው የሚፈለገው ምናምን የሚለውን ነገር ማረጃ ማነው ፈታሹ ትክክለኛ ሰው ነው ወይ የሚሉትን ካረጋገጠ በኋላ ፍተሻ እንዲያደርግና የሚፈልገውን ነገር ያየ አብሮ ፍተሻ ሲደረግ አብሮ መዝገብ መቻል አለበት፣ አብሮ ማየት አለበት። እንደዚህ ያደረገ ትብብር ማድረግ ግዴታ ነው ማለት ነው። ሌላው በሽብር አዋጁ ላይ ሰፍሮ የምናገኘው በልዩ የወንጀል ምርመራ የሚታይ እንደሆነም ይገልጻሉ። ሌላው በተለይ ልዩ የወንጀል ምርመራ የምንለው በሽብር አዋጁ ላይ የተቀመጡ ልዩ ምርመራዎች አሉ። ከብርበራዎች መካከል አንዱ ምንድነው የፖስታ የኢሜይል የምናምን የመሳሰሉትን ነገሮች ሊፈተሹ ወይም ደግሞ ሊበረበሩ ይችላሉ። ስለዚህ እነዚህ አሁን ለምሳሌ ልዩ የሆነ የወንጀል ምርመራን መሰረት በማድረግ በአቅራቢ ያለን አቃቢ ሕግ በማስፈቀድና እንዲሁም ደግሞ ብርበራ ሊያደርግ እንደሚችል በተቀናጀ ሁኔታ ከዛ በኋላ ደግሞ ለፍርድ ቤት በተገቢ ሁኔታ ያገኘውን ነገር ዝርዝር ነገር ለፍርድ ቤት ማሳወቅ እንዳለበት በአዋጁ ላይ ተቀምጧል ማለት ነው። ስለዚህ እነዚህ ሲደረጉ ደግሞ ጥንቃቄ ሊደረግ የሚችል ለተፈለገው ወይም ደግሞ ወንጀሉን መሰረት ያደረጉ ብቻ ነው መሆን ያለባቸው እንጂ ሌሎች የግል ነጻነቶች ሊነኩ አይገባም። ከወንጀሉ ጋር የተገናኙ ነው መሆን መቻል ያለባቸው ነው። ከብርበራም ጋር በተገናኘ እንደዛ በተመሳሳይ መንገድ በተለይ የወንጀል የተፈጸመ ከሆነ ስፔሲፊካሊ ፖሊስ አውቆ አስተካክሎ የሚፈልገውን ነገር አጽፎ ነው መምጣት ያለበት እንጂ ሌሎችን ነገሮች ማየት ወይም ሌሎች ነገሮችን ከተጓዳኝ የሆኑ ነገሮችን ቢያገኝ ሊወስድ አይገባም። ምናልባት ያልተፈቀዱ ነገሮች ካሉ እዛ ላይ እነዛ ነገሮች ይዞ ፍቃድ አምጥቶ እንደዚህ አይነት ነገር ያልተፈቀዱ በግለሰቦች እጅ ተገኝተዋል ብሎ ሪፖርት አድርጎ ያንን ፍቃድ ከበላይ አካል ካገኘ ያንን ነገር ይዞ ሊሄድ ይችላል እንጂ በተረፈ ግን በህጉ ላይ ወይም ደግሞ ወንጀል ተፈጽሟል ተብሎ የተጠቆመ ለምሳሌ ግድያ ከሆነ የተገደለበትን መሳሪያ በብርበራ ለማግኘት የሚሄድ ከሆነ ያችን መሳሪያ ስፔሲፊክ ቁጥሯን ምናምን ይዞ ነው የሚሄድ የሚቻለው። ከዛ ውጭ ያሉትን ነገሮች መበርበር የለበትም። እንደዚህ የመሳሰሉትን ማድረግ ያስፈልጋል። ከዛ ውጭ የተገኙ እቃዎችን ደግሞ በተገቢ ሁኔታ መቀመጥ መቻል አለባቸው። ምክንያቱም በውሳኔ ለግለሰቡ ይመለስ ሊባል ይችላል። በኋላም ደግሞ እንደ ማስረጃም ደግሞ ሊያገለግሉ ይችላል። በህግ ላይ ኤግዚቢት የሚባል አለ። የተሰረቀ ስልክ ከሆነ ለምሳሌ በብርበራ ተገኝቶ ከሆነ ስልኩ ሰርቋል በተባለው በተጠረጠረው ሰው እጅ ላይ ከተገኘ ስልኩ በኤግዚቢትነት ይያዛል። በብርበራ ተገኝቷል እዚህ ቤቱ ላይ ይሄ ቁጥር በብርበራ ስለተገኘ በኤግዚቢትነት ይያዝልኝ ይላል። እንደ ማስረጃ ቆጠር ማለት ነው። ምክንያቱም ስልኩ ቤቱ ስለተገኘ መጀመሪያ ተጠርጥረናል ተብሎ ተገኝቷል ተብሎ ማጠናከሪያ የሆነ ማስረጃ ስለሚሆን የሚገኙትንም ነገር በጥንቃቄ መያዝ የሰው ንብረትን መጎዳት ስለሌለበት እነዚህ ጥንቃቄ እርምጃዎች መወሰድ መቻል አለባቸው ማለት ነው።
የግል ሕይወት የመከበርና የመጠበቅ መብት ዓለም አቀፍ ሕጎች፣ ስምምነቶችና በሀገራችን ሕገ መንግስትና ሕጎች ጥበቃና እውቅና የተሰጠው በመሆኑ ማንኛውም የመንግስት ሰራተኛ ብርበራ በሚደረግበት ወቅት ተገቢውን ጥንቃቄ ማድረግ ያለበት ሲሆን ከሕግ አግባብ ውጪ ብርበራ ያደረገ እንደሆነ በወንጀል ሕጉ አንቀጽ 422 1 እና 2 መሰረት እስከ 7 ዓመት በሚደርስ ጽኑ እስራት ሊቀጣ እንደሚችል ተደንግጎ ይገኛል። እንዳጠቃላይ በተለይ በጣም ነፃነትን የሚጋፋ ነው ብርበራ በግልጽ ምንም እንትን የለውም። ነገር ግን ያው በዓለም አቀፍ ደረጃ የሰው ልጅ ይሄ ሰብአዊ መብቶች አንዱ የግላዊ መብት ወይም ደግሞ የግላዊ ህይወቱ ነፃነቱ የተጠበቀ ነው ብሎ የተቀመጠ አለ። በተለይ በዓለም አቀፍ የሰብአዊ መብቶች ኮንቬንሽን እንዲሁም ደግሞ የፖለቲካና ሲቪል ራይትስ የምንላቸው እዛ ላይም ተቀምጠዋል። እዛ ላይ እነዚህ ነገሮች ተቀምጠዋል። ከዛ አልፎ ተልፎ ደግሞ ኢትዮጵያ እነዚህን ኮንቬንሽኖችና ስምምነቶች ተቀብላለች። ተቀብላም የህጉ አካል አድርጋለች። ስለዚህ በተለይ በህገ መንግስታችን በምዕራፍ 3 ስር የተደነገጉ ከሰብአዊ መብቶች መካከል አንዱ የግል ነፃነት የምንለው ነው ማለት ነው። በአንቀጽ 26 እዛ ላይ ኤክሰፕሽናል እነዚህ ነፃነቶች አሉ። ግን በልዩ ሁኔታ እነዚህ ነፃነቶች ሊታገዱ የሚችሉባቸው ምክንያቶች አንዱ ቅድም የዘረዘርኩልሽ የወንጀል ጉዳይ ተፈጽሞ ከሆነ ገና ሊፈጸም ከሆነ የሌላ የሰውን ሶስተኛ ወገን ነፃነት የሚጋፋ አይነት ነገር ድርጊቶች ካሉ እነዚህን መሰረት ያደረጉ እና ደግሞ ልዩ ህግ ከወጣ ወይም ህግ ካለ ሊጣስ ይችላል። ለምሳሌ ልዩ ህግ የምንለው በሌላ አዋጅ የተደነገጉ የወንጀል ድንጋጌዎች እንዲሁም ደግሞ ለምሳሌ አስቸኳይ ጊዜ ቢሆን ኦልሬዲ እነዚህ መብቶች ሰስፔንድ ወይም ደግሞ እነዚህ መብቶች ስለሚታገዱ እንደዚህ አይነት ሁኔታዎች ሲከሰቱ ብርበራው ሊከሰት ይችላል ማለት ነው። ስለዚህ በተቻለ መጠን አንዳንዴ ማህበረሰቡ ምንድነው የወንጀል የተፈጸሙባቸው ንብረቶች፣ እቃዎች ባልታሰበ ሁኔታ ግለሰቦች እጅ ሊገቡ ይችላሉ። አንዳንዴ ባደራ አስቀምጠልኝ እባክህን ቸኩዬ ነው ብሎ ሊሰጥ ይችላል። ስለዚህ ምንድነው የተቀመጠው ነገር ምንድነው ይሄ እቃ ብሎ ማየት ያስፈልጋል። ምክንያቱም የወንጀል ተጠያቂነት ስለሚያስከትል ማለት ነው። ኖርማሊ አሁን አንድ ንብረት አንድ እቃ እንኳን ወንጀል የተፈጸመበት ከሆነ ምናልባት አንዳንድ የወንጀል አይነቶች ተባባሪ ከወንጀል ከተፈጸመ በኋላ ይህንን ማቴሪያል ይህንን ወንጀል የተፈጸመበትን እቃ ስላስቀመጥክ ወንጀለኛው እንዲሸሽ ወይም ደግሞ ወንጀለኛው ትብብር አድርጋል ተብሎ ሊጠየቅ የሚችልባቸው ሁኔታዎች ሊኖሩ ይችላሉ። ከዛ አልፎ ተርፎ ደግሞ ያ ንብረት ሌላ ሰው የተሰረቀ ከሆነ በተመሳሳይ መንገድ የመሸሸግ ወንጀል የምንለው አለ። በዛ ወንጀል ሊጠየቅ ይችላል። ስለዚህ ማህበረሰቡ እንደዚህ አይነት ነገሮችን ጥንቃቄ ሊያደርግ ይገባል። ከዛ ውጭ ደግሞ ብርበራ ሲመጣ በተቻለ መጠን ከፖሊስ ከሚመጣው ከበርባሪው አካል ጋር በተገቢ ሁኔታ ተነጋግሮ ማለት ህጉን መሰረት ያደረገ ብርበራ እንዲደረግ በመነጋገር በመስማማት እንደዚህ ተግባራት ሊደረጉ ወይም ደግሞ ማህበረሰቡ በደንብ ሊያውቀው ይገባል ማለት ነው። ስለዚህ ብርበራ ሲደረግም ደግሞ ያን ያህል ነፃነቱን በሚጋፋበት አይነት ሁኔታ መሆን የለበትም። ከጠዋቱ 12 ሰዓት እስከ ምሽቱ 12 ሰዓት ነው ብርበራ የሚፈቀደው። ስለዚህ ከዛ ሰዓት ውጪ የመጣ ማንኛውም የህግ አካል ነው ልትገባ አይገባም፣ ቤት ከዚህ ሰዓት ጀምሮ አትችልም ብሎ መከልከል ይችላል። ያችን ለማድረግ ልዩ የሆነ እንትን ካለው አነጋግሮ ፖሊስ ናይ እንደዚህ መብት ስላለኝ ምናምን ብሎ ሊጠይቅ ይችላል። ጠይቆ እሱም በልዩ ፍቃድ የያዘ መሆኑ ሲረጋገጥ እንጂ በተረፈ እነዚህን ማህበረሰቡ ታውቆ የእርሱንም መብት አስከብሮ የሀገርንም የአካባቢውንም ሰላምና ደህንነት እንዲጠበቅ ማድረግ ይችላል ማለት ነው። የተወደዳችሁ አድማጮች ብርበራን ርዕሰ ጉዳይ አድርገን ያሰናዳነው ፕሮግራም በዚህ መልኩ ተጠናቋል። ምህረት ሙልጌታ ነኝ። ሰላም። ወንጀልና ችሎት አቃቤ ሕግ የተከሳሽ ጠበቃ ወንጀልና ችሎት የወንጀል ምንነትና የወንጀል ህጎችን በዝርዝር የሚመለከት የሬዲዮ ፕሮግራም ነው። ዘወትር ቅዳሜ ከ10 ሰዓት ከ40 ጀምሮ በፋና ሚዲያ ኮርፖሬሽን FM 105.3 ላይ ይደመጣል። ወንጀልና ችሎት በአውሮፓ ህብረት የገንዘብ ድጋፍ የፌዴራል ጠቅላይ ፍርድ ቤት የወንጀል ፍትህ ስርዓት ማሻሻያ ፕሮግራም ከፋና ሚዲያ ኮርፖሬሽን ጋር በመተባበር የሚያቀርቡት ሳምንታዊ ፕሮግራም ነው። ወንጀልና ችሎት። ችሎቱ ተሰይሟል።